ጤና ይስጥልን የኢትዮ ፕላስ አድማጭ ተመልካቾቻችን እንደምን ቆያችሁን? ከወደ መቀሌ አዳዲስ መረጃዎች መውጣታቸውን ቀጥለዋል። የአርሚ 31 ታጣቂዎች የድምፀ ወያኔን ሬዲዮ ጣቢያ እንዲሁም የፕሬዝዳንቱን ቢሮ መቆጣጠራቸው ተሰምቷል። አዳዲስ መረጃዎችም አሁን መውጣታቸውን ቀጥለዋል። በዚህ ያለው ሁኔታ እጅግ አስፈሪ እንደሆነም መረጃዎች እያመላከቱ ነው። ጋዜጠኛ ዘሩባቤል በእነዚህ ጉዳዮች ላይ ሰፋ ያለ ማብራሪያ ሊሰጠን መስመር ላይ ተገኝቷል። ዘርሽ እንደምን አለህ? ጉዳዮቹን እንዴት አገኛቸው? በቀጥታ ወደ መረጃዎቹ ነለፍ። በጣም ጥሩ እንግዲህ አብርሽ አንተን በመግቢያ ላይ አንስተዋል። እንግዲህ በዛሬው ዕለት መቀሌ በተኩስ ስትናጥ ውላለች። ከትናንት ምሽት ላይ ነው እንግዲህ አንደርታ አካባቢ የሰፈሩ ቁጥራቸው ከ100 በላይ የሚሆኑ የአርሚ 31 አባላት በኮሎኔል ዘነበ የሚመራ ኃይል ነው። በዋናነት ግን ያንን አርሚ የሚመራው ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ ናቸው። እኛ ጀነራል የሚመሩት ይህ አርሚ እንግዲህ በዛሬው ዕለት ከትላንት ምሽት ላይ እንግዲህ ሙሉ ለሙሉ ከተማዋን ዙሪያዋን አድፍጦ መዋሉን እንደዚሁም ደግሞ ጠዋት ከ12 ሰዓት ጀምሮ የመቀሌ ከተማ አስተዳደራዊ ጽህፈት ቤቶችን በተለይም የጀነራል ታደሰን ቢሮ፣ የመቀሌ ኤፍኤምን፣ የትግራይ ቴሌቪዥንና ድምፀ ወያኔን ለመቆጣጠር ጥረት አድርጓል። በዚህም ማምሻውንም ቢሆን ተሳክቶለታል። እንደ መረጃዎች ከሆነ እንግዲህ አንድ እንግዲህ ለጀነራል ታደሰ ወረደ አስተዳደር ቅርበት ያለው እንደውም በጀነራሉ አስተዳደር ሹመት ተሰጥቶታል፣ የኮሙኒኬሽን ሹመት ተሰጥቶታል የሚባለው ጋዜጠኛ ዳዊት ከበደ ጠዋት ላይ አንድ ያጋራው መረጃ ነበረ። ይህ እየሆነ ያለው በሙሉ በሙሉ በሻቢያ ትዕዛዝ እየተፈጸመ ነው ይላል። ሻቢያ ይህንን ትዕዛዝ ያስተላለፈው ባለፈው እሁድ በተከበረው የአክሱም ክብረ በዓል ዝግጅት ላይ ይህንን ውሳኔ ማስተላለፉን ነው እየተናገረው። ሻቢያ ይህን ውሳኔ ወሰነው እንግዲህ ጀነራል ታደሰ ወረደ ስራችን እንዳንሰራ እንቅፋት ሆኖብናል፣ እንደፈለግነው በፈለግነው ልክ እንዳንራመድ እንቅፋት ሆኖብናል በሚል ስሌት ጀነራሉ እንዲወገዱ እንደሚፈልግ ነው ጋዜጠኛው የጻፈው። ታስታውስ ከሆነ በኤንቢሲ ቴሌቪዥን ጣቢያ ከ2 ወር እና 3 ወራት ገደማ በፊት ጀነራል ታደሰ ቀርበው ቃለ መጠይቅ አድርገው ነበርና በዚያ ቃለ መጠይቅ ላይ ሻቢያ ጀነራል ታደሰ ከስልጣን እንዲወርድ ይፈልጋል የሚል አስተያየት ሰጥተው ነበር። እንግዲህ ያን አስተያየት ጀነራሉ ከሰጡ በኋላ እንግዲህ የጀነራሉ መንበር እየተነቃነቀ ነበር፣ ጥርሱ እየተነቃነቀ ነበር። የመንበራቸው ጥርስ እንግዲህ ዋና መንጋጋው እየተነቃነቀ ነበር። ፈንክሽናሊም እየተንቀሳቀሱ አልነበረም። በህወሓት በተለይ ባለፈው ወር ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የተቋቋመው የብሔራዊ ኮሚቴ የሚባለው እሱ ከቀበሌ እስከ ዞን ላይ ድረስ ክልል ድረስ መዋቅሩን በመዘርጋት የጀነራሉን አስተዳደር የመጥለፍ እንቅስቃሴ ካለፈው ወር ጀምሮ ሲያደርግ ነበረ። ጀነራል ታደሰን ወይ ለፌዴራሉ መንግስት እየሰራ አይደለም ወይ ደግሞ ለኛ እየሰራ አይደለም፣ መሀል ላይ እንቅፋት ሆኖብናል ነው የሚሉ። ጀነራል ታደሰ ደግሞ ከሻቢያ ጋር በፍጹም መስራት የለብንም፣ ከፌዴራሉ መንግስት ጋርም አለሳልሰን ነገሮችን ማየት አለብን የሚል አቋም ነው ያላቸው። አንዳንዴ ደግሞ አቋማቸውን ይቀይሩና ጠንከር ያሉ ትችቶችን፣ አስተያየቶችን ደግሞ ወደ 4 ኪሎ ሲሰነዝሩ እንሰማቸዋለን። እንግዲህ ይህን ተከትሎ ነው ህወሓት እንዲወገዱ የፈለገው እና ታዲያ በዛሬው ዕለት ጀነራል ታደሰ ወረደ ከክልሉ እንዳይወጡ ኤርፖርቶች ጭምር ላይ ጥብቅ ቁጥጥር የህወሓት ወታደሮች የቲዲኤፍ ወታደሮች እያደረጉ ነው የሚገኘው መረጃዎች ከዚያ አካባቢ እየወጡ በአሁኑ ሰዓት ደግሞ የመቀሌ ኤፍኤምን እንደዚሁም ደግሞ የድምፀ ወያኔን ትግራይ ቴሌቪዥንን ተቆጣጥሯል። አንዳንድ ያሰሯቸውም ባለስልጣናት አሉ። የሬዲዮ ጣቢያውንና የቴሌቪዥን ጣቢያ ሰራተኞችን ከፍተኛ አመራሮች ማለት ነው አስሯል። ጀነራል ታደሰ ያሉበት ሁኔታ አልታወቀም። እንደ አጋጣሚ ጠዋት ላይ እነዛ ወታደሮች ካመጹ በኋላ ስብሰባ ተጠርቶ ተደርጎ ነበር ከወታደሮቹ ጋር። ይሁንና ግን በዚያ ስብሰባ ላይ ሌተናል ጀነራል ታደሰ ወረደ ይገኙ ወይም አይገኙ ምንም የታወቀ ነገር የለም። ይሁንና ግን ያ ስብሰባ ያለ ስምምነት ያ ስብሰባ ልክ እንደተጀመረ ተከቦ የነበረው የጀነራል ታደሰ ቢሮ ከከበባ ነፃ ሆኖ ነበር። ይሁንና ግን ስብሰባው ከተጠናቀቀ በኋላ ይህ ማለትም 8 ሰዓት ገደማ አካባቢ ማለት ነው። ልክ ስብሰባው ከተጠናቀቀ በኋላ ዳግም ወታደሮቹ አምፀው ከበባ ለማድረግ ሞክረዋል። ይህን ተከትሎ እንግዲህ ኃይል የተቀላቀለበት ተኩስ ጭምር እየተሰማ ነበረ። እነዚህ ወታደሮች ደግሞ እንደስከዛሬው ባዶ እጃቸውን ይዘው አልነበረም ጥያቄያቸውን ሲያቀርቡ የነበረው።
እንደነ ዲሽቃ ላውንቸር የመሳሰሉ ከባባድ መሳሪያዎችን እንደታጠቁ ነው እንግዲህ በስፍራው የሚገኘው የቢቢሲ ዘጋቢ ከስፍራው የአይን ማኝነቱን ሲሰጥ ለማድመጥ የሞከርኩት። ከዚህ በተጨማሪም አጽብሃ የተባለ የቀድሞ የቪኦኤ ጋዜጠኛም ከስፍራው ሆኖ ያሰራጨው ተንቀሳቃሽ ምስል አለ እና ጋዜጠኛው ባሰራጨው በዚያ ተንቀሳቃሽ ምስል ላይ ምንድነው የሚያሳየው እንግዲህ ወታደሮቹ እስከ አፍንጫቸው መታጠቃቸውንና እዛ አካባቢ ወታደሮቹ ባሉበት በተለይም የፕሬዝዳንቱ ኦፊስ እስከ ኤርፖርቱ ድረስ ከፍተኛ የህዝብ ጭርታ ይታይ ነበረ። ህዝቡ ሁሉም ወደ የቤቱ ተከቶ እንደነበር ነው መረጃዎች የሚጠቁሙት። ወታደሮቹ ወይም የሰራዊቱ ጥያቄ እንግዲህ የንትን ጥያቄ ነው፣ ይሄ የደሞዝ ጥያቄ ነው የሚለው ሽፋኑ። ይሁንና ግን ዋናው ያ አይደለም ሽፋኑ። ምክንያቱም ያንን የደሞዝ ጥያቄያቸው እንደ ሽፋኑ እየተጠቀሙበት ያለው የራሳቸው እነ ጆን መዲድ እንደዚሁም ደግሞ እነ ጀነራል ምግበይ እነ ጀነራል ፍስሐ ማንጁስ የነ ሞንጆሪኖ ቡድን የሚባለው ኃይል ማለት ነው። እሱ ኃይል ጀነራል ታደሰ ማስወገድ ስለሚፈልግ ጀነራሉ ላይ ስራ እያበዛባቸው የቤት ስራ እየሰጣቸው እያስጨነቃቸው እንዳለ ነው መረጃዎች የሚያመላክቱ። ከዛሬ 1 ወር በፊትም ይሄን ነገር አድርገውት ነበር። ያሁኑ ግን እጅግ ጠንከር ያለና ምናልባትም አሁን ላይ እየወጡ ያሉ መረጃዎች እንደው ጀነራል ታደሰ ወረደ በቁም እስር ላይ እንደተዳረጉ የሚገልጹ መረጃዎች ጭምር በስፋት እየተሰራጩ ነው የሚገኘው። ይህን ተከትሎ እንግዲህ አሁን ከዚህ በኋላ የሚጠበቁ ክስተቶች አሉ። የፌዴራሉ መንግስት ወደ ትግራይ እርምጃ ለመውሰድ ጣልቃ ሊገባ ይችላል የሚል ነገር ነው እየተነሳ ያለው። ይህ የሚሆን ከሆነ ደግሞ የፌዴራል መንግስቱ ህግ ለማስከበር ወይም እርምጃ ለመውሰድ ወደ ትግራይ የሚያመራ ከሆነ ምናልባትም በሁለቱ ኃይሎች መካከል ማለት ነው ዳግም ግጭት የመፈጠር እድሉ እጅግ የሰፋ ነው። እንደምታስታውሰው እንግዲህ በትናንትናው ዕለት መንግስት የኤፈርት ሙሉ የገንዘብ አካውንቶች እንዳይንቀሳቀሱ እገዳ ጥሏል። ከዚህ በተጨማሪም ከ2 ወር ጀምሮ ደሞዝ ወደ ትግራይ እየተላከ አይደለም ከፌዴራሉ መንግስት። ከዚህ በተጨማሪም ነዳጅም እየተላከ አይደለም። እነዚህ ጉዳዮች የሚያሳዩት እንግዲህ በፌዴራል መንግስቱ ስልታዊ እርምጃዎችን መጀመሩ ከወታደራዊ እርምጃዎች አስቀድሞ ስልታዊ እርምጃዎችን እንደጀመረ የሚያመላክት ነው። ከዚህ በተጨማሪ ባለፈው ሰኞ ላይ እንግዲህ የድሮን ቅኝት ተደርጎ ነበረ። በዚያ የድሮን ቅኝት መቀሌ ላይ እየተደረገ የድሮን ቅኝት እንደሆነ መረጃዎች ያመላክታሉ። በዛ የድሮን ቅኝት ላይ እንግዲህ የህወሓት ያከማቻቸው ወታደራዊ ስፍራዎች እንደታዩ መረጃዎች ያመላክታሉ። ይህን ተከትሎ ምናልባትም በቀጣይ አሁን ድሮን አሰሳ አድርጎ ነው የተመለሰውና ምናልባትም በቀጣይ የድሮን ጥቃት ሊፈጸም የሚችልበት እድል ቀላል እንዳልሆነ ነው የሚያሳዩ። እንግዲህ እነዚህ ጉዳዮች የሚያሳዩት በእርግጥም በሁለቱ ኃይሎች መካከል ማለትም በማዕከላዊ መንግስቱና በቲፒኤልኤፍ መካከል ያለው ውጥረት ከመቼውም ጊዜ በላይ ወደ ጦርነት እጅግ መቅረቡ ነው። ምክንያቱም ነዳጅ ታግዷል። ደሞዝ የ2 ወር እስካሁን ለሰራተኞች የተሰጠ አይደለም። ከዚህ በተጨማሪ ደግሞ በትናንትናው ዕለት ደግሞ የኤፈርት ሙሉ ለሙሉ የገንዘብ አካውንቶች በመንግስትም በግል ባንኮችም ያለው አካውንት ሙሉ ለሙሉ እንዳይንቀሳቀስ ታግዷል። እነዚህን እርምጃዎች ስታይ እንግዲህ የፌዴራል መንግስቱ ስልታዊ እርምጃዎችን እየወሰደ እንደሆነ አመላካች ነው። ምናልባትም ህወሓት ይህንን እንደ ጥቃት ነው ቆጥረዋለሁ ብሎ ተናግሯል። ይህን ተከትሎ ምናልባትም ወደ ኃይል አማራጭ ሁለቱ ኃይሎች ሊገቡ የሚችሉበት እድል ሰፊ ነው። አብርሽ